تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي أعدها كل الأعوام صمنا أياما أحلى الأيام ውድ የቢላል ቲዩብ ፕሮግራም ተከታታዮች እንኳን ለ1438ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ውድ የቢላል ቲዩብ ተከታታዮች ሆይ ቢላል ቲዩብ ባለውለታዎቻችንን እናስታውስ በሚል አዲስ የዚያራ ፕሮግራም ጀምሯል ተከታታይ የሆነ እናም ይህንን ፕሮግራም ዛሬ በአንድ አዛውንት እጅግ በጣም በሚናፈቁና በርካታ ኢትዮጵያውያን ሙስሊሞች የጠፉብን ባሏቸው አዛውንት አባታችን ነው ይህንን ዚያራ ምን ጀምረው እሳቸውን ለመዘየር ከአዲስ አበባ በጣም ርቀት ላይ ዳለቲ የሚባል ቦታ ድረስ ነው የመጣሁት። አሁን ከትራንስፖርት ወርጄ ገበያ ደርሼ አንዳንድ ለኢድ የሚያስፈልጉ ነገሮችን አሟልቼ ወደ እሳቸው ቤት እየሄድኩ ነው። የእሳቸው ቤት ከዚህ ወደ ውስጥ ለውስጥ መንገድ በጣም ይርቃልና ባጃጅ ያስፈልገኛል። ባጃጅ ባጠገቤ ስለሌለ በእግሬ ለመሄድ እሞክራለሁ። አብራችሁን ተጓዙ። አትዮ ዞራ አነጋግርሃለሁ። እሺ እንዴት አድርገን ነው አስረን ነው አይደለም እናስገባው? ነው እሺ ና ወደ ውስጥ ድረስ ነው የምታስገባኝ። አየህ ትግደና ዳቦን እንግዲህ ያው ባጃጅ አግኝተናል፣ በጋችንንም ማስረናል፣ ዳቦአችንንም ይዘናል። ያው ወደ አባታችን ጋር ጉዞ ልንጀምር ነው። አስገባው ግባ ቢላል እዚህ ግባ ገቢና ቀልጠፍ በል አንተ ደግሞ ተከተሉኝ። አይ በቃ ዝም ብሎ ንዳ ትንሽ ንዳና እንቆማለን። ትንሽ ብቻ ነው። አልገባው ማለት እሺ ግባ። ያኛው በር ዝግ ነው። እሺ ምን ታደርገዋለህ? አስቸጋሪ ልጅ ነው። ልጁ ቶሎ አያጣድፍም። ተከተሉኝ። እየዘለቅን ነው። በጣም ርቀት አለው ያሉበት ቦታ። እጅግ የሚገርመው ነገር ደግሞ የምንወዳቸው ወይም ደግሞ በርካታ አስተዋጽኦ ለሙስሊሙ ህብረተሰብ ያበረከቱ አካላቶች ከአካባቢያችን ከአይናችን ብቻ ሳይሆን በአጠቃላይ ከአካባቢያችን ይለያሉ፣ ይርቃሉ እና የበለጠ ለማስታወስ በሚቸግርበት ሁኔታ ይሆኑና ፍጹም ወደ መረሳት ይደርሳሉና ያንን ነገር ለመታደግ ነው እኛ አሁን ውስጥ ለውስጥ ጉድጓድ ገብተን ከያሉበት ስር የተለያየ ክልልም ቢሆን ወደ ውስጥ መግባት መንገድ ያስቸግራል ወይም ደግሞ ርቀት አለው አድካሚ ነው የሚለውን ነገር በሙሉ ወደ ጎን በመተው እንደዚህ ባለውለታዎቻችንን ያሉበት ድረስ በመዝለቅ የመዘየር እንቅስቃሴ ነው የጀመርነው። በዚህ የዚያራ እንቅስቃሴ ላይ ሁላችንም ባለውለታዎች በመሆናቸው ሁላችሁም የሙስሊሙ ማህበረሰብ አብራችሁ እንደምትንቀሳቀሱና ዚያራውን አብራችሁን እንደምትዘይሩ በዚያራው ላይ የሚያስፈልጉ ነገሮችንም አብራችሁን ገበያ እንደምትገቡ ባለሙሉ ተስፋ ነን። ዛሬ የማስተዋወቃችሁን አባት በመታወቂያቸውና ታሪካቸውን በመተሰሙ ጊዜ
በርካታ አባቶች ለእስልምና ብዙ ነገር ያበረከቱ አባቶች መረሳታቸውን ያስገነዝበናል። ውድ የቢላል ቲዩብ ፕሮግራም ተከታታዮች በድጋሚ እንኳን ለ1438ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ያው አባባን ለመዘየር ረጅም መንገድ ነው የመጣ ነው። ያው እንደምታዩት መንገዱ በጣም ሩቅ ነው፣ ገጠራማ አካባቢ ነው እና ይህንን አካባቢ ሳላሳያችሁ አላልፍም ብዬ ነው። አባባ ማን ናቸው? በጣም የሚያስገርም ነው። ሀጂ ዳውድ አብዱል ቃድር ይባላሉ። ሀጂ ዳውድ አብዱል ቃድር ማን ናቸው? እርግጠኛ ነኝ ተረስተዋል። ሀጂ ዳውድ አብዱል ቃድር ምንድነው የሰሩት ለሙስሊሙ ህብረተሰብ? እርግጠኛ ነኝ ሙስሊሙ ህብረተሰብ ዘንግቷቸዋል። እኒህን አባት ህብረተሰቡ ሲያያቸው ያበረከቱትን አስተዋጽኦ እንደዚሁም ደግሞ ትዝታዎቻችንን ሲነግሩን ይህ ዚያራ እጅግ አስፈላጊና እንዲሁም ቀጣይ መሆን እንዳለበት እኛ ብቻ ሳንሆን መላው የቢላል ቲዩብ ፕሮግራም ተከታታይ እንደሚያምንበት እርግጠኞች ነን። ይሄው እንግዲህ መንገዱ ያው ማዝገም ጀምረናል። ተከተሉኝ። ባጃጃችን እዛ እየጠበቀን ነው። ከመንችን አካባቢ ለሚሆነችን ቦታ ላሳያችሁ ብዬ ነው። ተከተሉኝ ወደ ዚያራ። ክፈትልኝ። ሂድ ሂድ በቃ አልহামዱሊላህ ውድ የፕሮግራማችን ተከታታዮች የቢላል ቲዩብ ቤተሰቦች ያው የአባባ የሀጂ ዳውድ ቤት ደርሰናል። እንግዲህ ከረጅም አሰልቺ ጉዞ በኋላ ነው እሳቸው ቤት የደረስነው። የኢድ የሸከፍነውን ነገር ይዘን ማለት ነው። ከአባባ ጋር ገብተን ኢድ አልፈጥርን እያፈጠርን ብዙ ጨዋታዎችን እንጫወታለን። ሀጂ ዳውድ አብዱል ቃድር ማን ናቸው? እንግዲህ ከዚህ በኋላ ነው የሚሆነው። አብራችሁን ንብረታችንን ይዘን ወደ ዚያራ አብረን ንግባ። እሺ ይሄው እንግዲህ ወደ አባባ ቤት እየገባን ነው። ውስጥ ገብተን አብረን ወደ ውስጥ እንገባለን፣ እንዘልቃለን። ያለው ሁኔታ አብረን ነው የምንከታተለው። ተከተሉኝ ለዚያራ። እኛ ነን ሰላም አለይኩም። ግባ። አዎ ቢላል ብሮድካስት ቢላል ብሮድካስት ቢላል ብሮድካስት አሁን ቢላል ብሮድካስት ከዘመን አመጣሹ የዋትስአፕ ቴክኖሎጂ ለየት ያለ ድንቅ ብሮድካስት ቢላል ብሮድካስት ያለ ኢንተርኔት የሚሰራ ዳውንሎድ ሳያደርጉ ኦዲዮና ቪዲዮ መክፈትና ለወዳጅ ዘመዶ ሼር የሚያደርጉበት ድንቅ ብሮድካስት ቀን በቀን የሚለቀቁ ሙሐደራዎች፣ ሐዲሶች፣ የቁርአን አያዎች እንዲደርሱ ከፈለጉ ዛሬውኑ ፕሌይ ስቶር ላይ ገብተው ቢላል ብሮድካስትን በስልኮ ላይ ጫኑ። ቢላል ብሮድካስት ውድ የቢላል ቲዩብ ተከታታዮች ይሄው እንግዲህ በጉም ረጅም መንገድ ስለመጣን ነው መሰለኝ እያስቸገረኝ ነው። አባባ ግቢ ከገባን በኋላ ያው
አባባም እየጠበቁኝ ነው። እንግዲህ ከአባባ ጋር ተገናኝተናል። ማይኩን ወደ አባባ አደርጋለሁ። አባባ ይሄው እንግዲህ ለዚያራ ያመጣ ነው በግ ነው። ዱዓ እንዲያደርጉልን ነው። እንግዲህ ውድ የቢላል ቲዩብ ተከታታዮች አጂ ሙህዲን አብዱል ቃድር ማለት እሳቸው ናቸው። እንግዲህ ያው ዱዓ ያደርጉልናል። ደክሟቸዋል። ከዛ በኋላ ውስጥ ቁጭ ብለን የኢድን ፍጡር እያደረግን በደንብ የምናወራው ዱዓ አድርጉልን ትንሽ። ቢስሚላሂ ረህማኒ ረሂም هذا مقدمة በግ የመጣው እነዚህ ልጆች አገራችንን እናሳድጋለን ብለው ትልቆቹ አዛውንቶቹን እናንከባክባለን ብለው የተነሱበት ነው። አላሁ ተባረከ ወተዓላ ለነሱ ያኔ ሁስኑል ختام ይስጣቸው። የሚፈልጉትን ሁሉ ነገር አላህ ተባረከ ወተዓላ ያሳካላቸው። ቤትም አላህ ይሰራላቸው። የጎደለውን አላህ ይምላላቸው። የዑምራቸውን ጠዊል አላህ ያድርገው። እኛን አስታውሰው መጡ። አላህ እነሱ በአርሽ ላይ ያስታውሳቸው። አላህ በሁሉ ቦታ ያስታውሳቸው። አላህ እነሱንም ቤተሰቡንም ዝርያቸውን አህላቸውን አላህ ይንከባክበው። ይህንን የሚያስታውሰው ሰው የለም። ያ አላህ ያ አላህ ያ አላህ ያ አላህ ከነሱ ጋር አላህ ያኔ ሁሉ ነገር ያኔ ዝርያቸው እስከ ፍጻሜ ድረስ አላህ ያንከባክበው። አሚን። አላሁመ ሰሊ ወሰለም አላ ግቡ። አባባ ወደ ቤት ግቡና ከዛ ቁጭ ብለን ውድ የቢላል ቲዩብ ፕሮግራም ተከታታዮች፣ የቢላል ቲዩብ ቤተሰቦች እንግዲህ ዚያራው እንዳያችሁት አባባ እርጅና ላይ ናቸው፣ ተዘንግተዋል። እዚህ እሳቸውን ፈልገን ልንዘይር በመምጣታችን የተሰማቸውን ስሜት ሁላችሁም ያያችሁት ነው። አሁንም ማን ናቸው እኚህ ሰው? ምንድነው ለእስልምና ያበረከቱት አስተዋጽኦ? ገና እኮ አልነካ ነውም። የኢድ ፍጡር ፕሮግራማችንን እያፈጠርን ከአባባ ጋር በምናወጋወግ ነው የአባባን ማንነት የምታውቁት። እንግዲህ ይህ ዚያራ እጅግ አስፈላጊ መሆኑንም እንደዚሁ የአባባን ማንነት እንኳን ሳናቅ ከአባት ከእናት የተወለድን ሰዎች እንደዚህ ሽማግሌ አዛውንቶችን አስታውሻጡ ሰዎችን እንደዚሁ ለእስልምና እንኳን አስተዋጽኦ ያበረከቱ ትዝታቸው በልባችን ያሉ ቀርቶ እንደው ምንም አስተዋጽኦ እንኳን ያላበረከቱ ሙስሊም አዛውንቶችን እንደው መዘየር እንኳን ትልቅ አጅር የሚያስገኝ ነው። አሁን እኔ አባባ ለኛ ባደረጉት ዱዓ የተሰማቸውን ስሜት ሳይ በእርግጥ በጣም ልቤ ተነክቷል። እናንተም ልባችሁ የተነካ ይመስለኛል። እንግዲህ የውስጡንም ወግ አብረን እናወጋለን። ተከታተሉ። Bilal Broadcast. Oh, Bilal Broadcast. Oh, Bilal Broadcast. አሁን ቢላል ብሮድካስት ከዘመን አመጣሹ የዋትስአፕ ቴክኖሎጂ ለየት ያለ ድንቅ ብሮድካስት ቢላል ብሮድካስት ያለ ኢንተርኔት የሚሰራ ዳውንሎድ ሳያደርጉ ኦዲዮና ቪዲዮ መክፈትና ለወዳጅ ዘመዶ ሼር የሚያደርጉበት ድንቅ ብሮድካስት ቀን በቀን የሚለቀቁ ሙሐደራዎች፣ ሐዲሶች፣ የቁርአን አያዎች እንዲደርሱ ከፈለጉ ዛሬውኑ ፕሌይ ስቶር ላይ ገብተው ቢላል ብሮድካስትን በስልኮ ላይ ጫኑ። ቢላል ብሮድካስት። ውድ የቢላል ቲዩብ ተከታታዮች በድጋሚ እንኳን ለ1438ኛው የኢድ አል ፈጥር በዓል አደረሰን። እንግዲህ ወደ ቤት ዘልቅ ያለው ከሀጂ ሙህዲን አብዱል ቃድር ጋር ነኝ። የኢድን በዓል በመጀመሪያ የዚያራ ፕሮግራሜን ከሳቸው ጋር ነው ማደርገው። ወደ ኋላ ከሌሎች ሰዎች ጋር አብረን ዚያራ እናደርጋለን። ሀጂ ሙህዲን አብዱል ቃድር ማን ናቸው ብዬ ቀደም ብዬ ጠይቄያቸው ነበር። አሁንም
ሀጂን ስትመለከቷቸው የማታስታውሱ እንደምትኖሩ አብዛኛዎቻችሁ እገምታለሁ። ሀጂ ሙህዲን አብዱል ቃድር ማለት በአንዋር መስጊድ ድምጻቸው በጣም ያማረ ተወዳጅ የሆነ ድምጽ የነበራቸው ሙአዚን ናቸው። በነ አላህ የረህማቸው እነ ሀጂ ሳኒ ሀቢብ እነ ሀጂ ዙልመካ በነበሩበት ሰዓት እንዲሁም አሁን እነ ሀጂ ጧም ባሉበት ጊዜ የተወሰነ ጊዜ በሙአዚንነት አገልግለዋል። በርካታዎቹን ጊዜ ግን ያሳለፉት በነ ሀጂ ሳኒና በነ ሀጂ ዙልመካ የኢማምነት ዘመን ነው። በዛን ጊዜ ሁላችንም በወጣትነት በልጅነት እድሜያችን ለጁሙአ ሰላት ወደ አንዋር መስጊድ በምንሄድበት ጊዜ መጀመሪያ የእሳቸውን ያዛን ድምጽ ለመስማት በጣም እንመሰጥ ነበር። ሰው በጸጥታ ነበር የሚያዳምጠው። እኔ እችን ታከል ካልኩኝ ወደ ሀጂ ሙህዲን እዞርና እሳቸው ታሪካቸውን በሙሉ በዝርዝር ለኔም ለእናንተ የሚያጫውቱናል። ሀጂ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንኳን ለ1438ኛው የኢድ አልፈጥር በዓል በሰላም አደረሱት። ንሽኩሩላህ ተባረከ ወተዓላ ይህንን እድሜታቸውን እዚያ አድርሰውን አላሁ ተባረከ ወተዓላ ትልቅ ምስጋና ከአላህ አገኛለሁ። ከእነዚህ ልጆች ጋራ ሁሉም ጥለው ያለፉ እነሱ ገና እናያነሳለን ብለው የመጡት ልጆች ሆይ አላህ እድሜ ይስጣችሁ። የፈለጋችሁን ነገር ሁሉ ዙሪያ የእናንተ ዙሪያ ቁርአን የሚቀራ እስልምናን የሚከታተለው በእናንተ ላይ እስልምና እንዲያብበው ይመኛለሁ ብዬ ነው የምናገረው። ኢንሻአላህ። ሀጂ አንዋር መስጊድ ለምን ያህል ጊዜ በሙአዚንነት አገለገሉ? እኔ መስጂድ አንዋር 25 ዓመት ነው። ከዛ በፊት የተወኩ ነኝ። ቁርአን ከዛ መሐመድ አወል ጋራ ቁርአን ያስቀራ በጋዝን በአስኮ በሁሉ ቦታ በተጅዊድ በቁርአን ጠቅላላ አዲስ አበባን ሲያስቀራ ነበርኩ። አንዋር መስጊድ ውስጥ ለ25 ዓመት በሙአዚንነት አገልግለዋል። የሙአዚንነት ትምህርት ይሄ ድምጻቸውን ከኢትዮጵያ ውጪም ተምረዋል የሚሉ ሰዎች አሉ። ከኢትዮጵያ ውጪ እስላማዊ ነገር የሙአዚንነት ትምህርት ተምረዋል እንዴ? እኔ አዛር ዩኒቨርሲቲ ነበርኩ። አዛር ዩኒቨርሲቲ አልአዛር ዩኒቨርሲቲ ግብጽ። አዎ ግብጽ። እኔ ነው ሰላት ሱብህ አንዳንድ ጊዜ ሰላት ሱብህ አወጣለሁ፣ አንዳንድ ጊዜ ቀን አወጣለሁ፣ አንዳንድ ጊዜ ሰላት ማሳግዳለሁ። እዛው ጃሚዓተል አዛር ታወኩ ነኝ። ጃሚዓተል አዛር እዛው አዛን ይላሉ፣ ሰላትም ያሰግዱ ነበር። አዎ ማሻአላህ በጣም የሚገርም ነው። ክታብማ የመሰረቱ ክታብ ከዛ የተማርኩ 15 ዓመት ነው የተማርኩት ጃሚዓተል አዛር ውስጥ። 15 ዓመት ተምረዋል እዛ አልአዛር? አልአዛር ማሻአላህ። ፊቅህ፣ ነህው፣ ሰርፍ፣ በላጋ፣ ኬሚካል ሁሉ ነገር እዛ 15 ዓመት ነው እንትን የተማርኩ። አንዋር መስጊድ ብዙ ጊዜ በሙአዚንነት ይታወቃሉና ድምጾት በጣም እንደሚያምር ነው የምናውቀው እኛም የምንሰማው። አብዛኛዎቹ ሱዳኑ ሙአዚን ነበረው የሚሉት። እኔ ማልከ ጥቁር ስለሆንኩ ሱዳን ነው ሁሉ ሰው። እኔ አረብኛ ፈሲህ መሆኔን እነሱ አያውቁም። አሁን የመኖቹ ጠቅላላ እኔ አዛን ካላወጣሁ ሰላት ነው አይሰግዱም። እና በዚህ በምላሱ የታወቅኩ ነኝ፣ በምስራም የታወቅኩ ነኝ። ለትልቆቹ ሼኾች የሚያነቡ እኔ ነኝ። ለፈኽ ያነቡ ነበር። الشيخ النافع የሚባሉ ነበር። ወላሂ ልጅ ቢኖረኝ ለአንተ በስተቀር አልሰጥም ብለው ፍቅህ ልእስላሚ እኔ ሲያነበው
ደስ ብለውታል። ሴት ልጅ ብትኖረኝ ላንተ ነበር ምድረው አሉ። አዎ እና ጃሚዓተል አልአዝሀር ውስጥ የነበር ዳዕዋ ይደረጋል። ዳዕዋ ሲደረጉ ሐዲስና ቁርአን ይናገራሉ አይደል? አንድ ይናገራሉ። አንድ ቀን አንድ ቀን ያ የተመደበ ሰው ለዳዕዋ የተመደበ ሰው ቀረ። ሲቀር እኔ ራሴ እቀራለሁ። አንተ አፍሪካ ሰው ሆነ ቁርአን ትቀራለህ? እኔ አፍሪካ ሆኜ እቀራለሁ አሳያቸዋለሁ ብዬ ቁርአኑን ቀራው። ሼክ አልጋዛሊ አሁን ግብፅ ሀገር ስዑዲያ ነው እዛ ያለፉት ናቸው። ቁርአኑን ያኔ እንደ ማስሪያ አድርጋ ቁርአን ያኔ ቀራውላቸው። ዱዓ አደረጉልኝ። ተነስተው ቆሞ ዱዓ አደረጋልኝ ሼክ አልጋዛሊ። ማሻአላህ። እድሜዎት አሁን ወደ ስንት ተጠግቷል? ስንት ሆነ እድሜዎት? ወላሂ እናቴን በነገረችው ጣሊያን ገብቶ 2 ዓመት ነው። ስንት ሆኑ ነው? ጣሊያን ዛሬ ስንት ነው? ጣሊያን ገብቶ 2 ዓመት ከቆየ በኋላ የተወለዱት። ማሻአላህ አላህ ዑምር ጨምሩለት። እስኪ አሁን እርስዎ ከአንዋር መስጊድ የሙአዚንነቱን ነገር ካቆሙ ስንት ዓመት ሆኖት? እኔ 7 ዓመት ነው ካቆሙ። 7 ዓመት ነው። ከ7 ዓመት በፊት አዛን ያደርጉ ነበር። ቅርብ ጊዜ ነው እንግዲህ የፕሮግራማችን ተከታታዮች እንግዲህ ከ7 ዓመት በፊት ያንኑ መረዋ ድምጻቸውን እንሰማው ነበር። በቅርብ ጊዜ ነው እንግዲህ ከሙአዚንነት 7 ዓመት በጣም ቅርብ ነች በአሁኑ ሰዓት። ምክንያቱም አሁን ወሩ እንደ አንድ ሳምንቱ እንደ አንድ ቀን አመቱ እንደ አንድ ወር ሆኗል የተባለበት አይነት ዘመን ላይ ነውና የደረስነው። ጊዜ ይሮጣል። 7 ዓመት ማለት በጣም ቅርብ ጊዜ ነው። በ7 ዓመት ውስጥ እንግዲህ ያው ከሰው ጋር ተነጥለዋል። ብዙ የሚያዳምጡ ድምጻቸውን የሚወዱ ሰዎች የት እንደደረሱ አልጠየቁም። ምክንያቱም ሁኔታዎች ስላልተመቻቹ ሊሆን ይችላልና እሳቸው በዚህ የእርጅና እድሜያቸው ለእስልምና በርካታ አስተዋጽኦችን ካደረጉ በኋላ ያንን መረዋ ድምጻቸውን መጠቀም በማንችልበት ዘመን እንደዚህ ወድቀው መርሳታችን የኢትዮጵያውያን ሙስሊሞች ባህሪ አይደለም፣ ግን አስታዋሽ በማጣት ነውና እኛ ሁላችሁንም ዛሬ ለሳቸው መጀመሪያውን ዚያራ ያደረኩት እያንዳንዱ ሙስሊም አስታውሶ እኚህን አባት እኚህን ባለውለታ በማንኛውም ጊዜ እንዲዘይርና ያሉበትን ሁኔታ እንዲከታተል ማድረግ ለመጪው ኡስታዞች ለመጪው የሳቸው አይነት በጣም የማይረሳ ትዝታን የሚጥል ድምጽ ሙአዚን የሆኑ አሰጋጭ ኢማሞች ሁሉ እንደምናስታውሳቸው እንዲገነዘቡና ሁሉም በያሉበት የሥራ ዘርፍ ላይ እስላምን የሚያገለግሉ አካላቶች ጠንካራ ሚና እንዲጫወቱ ነው መንገድ ይከፍታል በሚል ነውና ሁላችሁም የዚያራውን ፕሮግራም የኛን እግር ተከተላችሁ እንደምትቀጥሉ እርግጠኞች ነንና እስኪ እንደው እርሶ ለህዝቡ ለዚህ ለሙስሊሙ ህብረተሰቡማ የሚያስተላልፉት የሚነግሩት ወይም እንደው ከዚህ ህብረተሰብ የሚፈልጉት ነገር ምን እንደሆነ ወሆዶት ውስጦት ያለውን ብሶት እስኪ ንገሩን። እኔ ለዚህ ህዝብ በመጀመሪያ በልጅነቴ ነው ቁርአን ያኔ የነሱ ልጆች የሚያስቀራው። አንደኛው ያኔ ሙስሊም ሆነ ያኔ እስልምና ሃይማኖት ቁርአኑ ነው ማስቀድመው። ቁርአኑን በብዙ ቦታ ነው በአዲስ አበባም አሳውቃለሁ። አይተዋል። አንድ ጊዜ እንዳንተ ቃለ መጠይቅ እናቀርባለን ስንል አንድ ሌላ ሰው እምቢ አለና አደናቀፈኝ እና ለሙስሊም ልጅ አኺራውን እንዳይረሳ ልጆቻቸውን ብዙዎቹ አማርኛ እያስተማረ እንግሊዝኛ እያስተማረ ብራቸውን እያፈሰሱ ቁርአን የሚያስቀሩት አለ። ቁርአን የሚያሳፍስ ቁርአን የሚያሳፍሱትም አለ። አንድ ያኔ የኔ ያጎቴ ልጅ ነው፣ እሱ ጀርመን ነው። ልጆቹን ቀብለው ቁርአን ያሳፍሳል። ማሻአላህ። እንደዚህ ያለ ነገር
يعني ጥንካሬ ለኡመተ الإسلام መኖር አለበት ما زلتم منتصرين ነቢያችን ሰለላሁ ዐለይሂ ወሰለም እናንተ ነስር ከአላህ ከእናንተ ጋር ይሆናል የጠነከራችሁ እንደሆነ የአላህ ጥንካሬ ይስጠን ለሁላችንም ለእናንተም የእናንተ በግንባር አላሁ ተባረከ ወተዓላ ቦታ ይስጣችሁ ብዬ በአላህ የሚመኘው اللهم صل ኡስታዝ እንደው አሁን ያሉበት ሁኔታ ይሄ ነው። በርካታ ነገሮችን ለእስልምና በርክተዋል። ስንት ልጆች ወልደዋል? ልጆች አሉት? አለኝ። ምን ያህል? አምስት። ስንት ሴት ስንት ወንድ? 3 ወንድ 2 ሴት። 2 ሴት። ሀጂ ጋ የ1438ኛውን የኢድ አልፈጥር በዓል የመጀመሪያ የዚያራ ፕሮግራሜን አድርጌ ከሳቸው ጋር ነኝ ያለሁት። እናንተም ከኛ ጋር እንድትሆኑ ግብዣይ ነው። አንዳንድ ነገሮችን አውርተናል። ሀጂ ዛሬ እድሜያቸው ገፍቷል። የ5 ልጆች አባት ናቸው። የተዳሩም ያልተዳሩም ልጆች አሏቸው። ያው እንግዲህ በከተማ ውስጥ ቦታ ኑሮ የተመቻቸ ስለማይሆን አቅም ስለሚጠይቅ በአቅም ማጣት ምክንያት ከከተማ ወጥተው በጣም ወደ ዳር ነው የሚኖሩት። ብዙ ችግር አለ። የልብ ህመምተኛ ሆነዋል። የልብ ህመምተኛ ከመሆናቸው አንፃር ደግሞ እንደ ልብ መብላት፣ እንደ ልብ መተኛት፣ እንደ ልብ መተንፈስ ይቸገራሉ። ይህንን ወደ ኋላ ከልጆቻቸው ጋር የምናወራ ይሆናል። ከሳቸው ጋር ብዙ ማውራት አልቻልኩም፣ ምክንያቱም የልብ ህመምተኛ በመሆናቸው ስለሚደክማቸው ጭምር ነው። ግን አንድ ማስተላለፍ የሚፈልጉት መልእክት አለ፣ ትልቅ መልእክት ተመልካቾቻችንና ችግሮች አሉባቸው። የህክምና ችግር አለ፣ በርካታ ችግሮች አሉ። የተረሱና የተዘነጉ የኢስላም ባለውለታችን የሆኑ አባታችን ናቸውና የመጨረሻ መልእክት እስቲ እነዚህ በድምጾት ባገለገሉት ግልጋሎት ለሚወዱት ህብረተሰብ ለሚወዱት ሙስሊም ምንድነው የሚያስተላልፉት? ምን እንዲያደርጉለት፣ ምን እንዲደረጉለት፣ ምንድነው ክፍተት ያለበት እንደው ተረባርበው እንዲሸፍኑለት የሚፈልጉት ብዬ ጠይቄያቸው ነበር። ነግረውኛል። ምንድን ነበር ያሉኝ? አጂ ምን ያርግ ይሄ ህብረተሰብ ምን ይርዳውት? እዚህ አካባቢው ትንሽ ያለ ቦታ ነበረችው። 5 ክፍል ሰርቼ ከዛ በኋላ ሁሉም ተገጥሞ የሲሚንቶና የኮረቱ አስቸገረኝና ሰዋን አልከራኝም ብለው እንደዚህ ተዘግተው ቁጭ ብለዋል ቤቱ። ያቺ 5 የምትሆን ክፍል ያላት ቤት ሰርተው አከራይተው ለመጠቀም ነበረ ባለችሁት ጊዜ ለአንዳንድ ነገሮች እንዲሆኑት። ነገር ግን ያው ተመልካቾቻችን አባታችን እንደገለጹት ቤቱ ግን ያው ፊኒሺንግ የኮረት የሲሚንቶና የመደላደል ሁኔታው ስላላለቀ ሌሎቹ ነገሮች አልቀው መሬቱ ተደላድሎ ስላልተሰራ ሲሚንቶ ስለሌለው አንዳንድ ቀሪ ነገሮች የበር ምናምን አይነት ነገሮችም ስለሚኖሩና ስታንዳርዱን ስላልጠበቀ ተከራይ አጥቶ እንደዚሁ አፉን ከፍቶ ተቀምጧል። ለፍቼ ነው የሚሉትና ይሄንን ለእናንተ ለውድና የቢላል ቤተሰብ ለሆናችሁ ተመልካቾች የቢላል ቲዩብ ቤተሰብ ለሆናችሁ ተመልካቾቻችን እተዋዋለሁ። አባታችን ዛሬ የልብ በሽተኛ ናቸው። እንደ ድሮ ድምጻቸውን ማውጣት ቀርቶ ያንን ድምጽ የሚያወጡት ያ የሚስረቀረቅ ድምጻቸው ለአድማጩ ጆሮ የሚናፍቅ የሆነ ድምጻቸው የለም። ዛሬ ከኔ ጋር እንኳን መነጋገር ይደክማቸዋል። እድሜ ያለ የልብ በሽተኛ ሆነዋልና አላህ Subhanahu Wa Ta'ala አፊያ እንዲያደርጋቸው እንመኛለን። የተቻለንን ሙስሊሙ ህብረተሰብ ያው እሳቸውን ለመደገፍ ርብርቦች እንደሚያደርግ ባለሙሉ ተስፋ ነኝ። Bilal Broadcast. Bilal Broadcast. Bilal Broadcast.
አዎን ቢላል ብሮድካስት ከዘመን አመጣሹ የዋትስአፕ ቴክኖሎጂ ለየት ያለ ድንቅ ብሮድካስት ቢላል ብሮድካስት ያለ ኢንተርኔት የሚሰራ ዳውንሎድ ሳያደርጉ ኦዲዮና ቪዲዮ መክፈትና ለወዳጅ ዘመዶ ሼር የሚያደርጉበት ድንቅ ብሮድካስት ቀን በቀን የሚለቀቁ ሙሐደራዎች ሐዲሶች የቁርአን አያዎች እንዲደርሱ ከፈለጉ ዛሬውኑ ፕሌይ ስቶር ላይ ገብተው ቢላል ብሮድካስትን በስልኮ ላይ ጫኑ ቢላል ብሮድካስት ውድ ተመልካቾቻችን ያው ከሀጂ ቤተሰቦች ጋር ነው ያለው ከሳቸው ጋር የነበረኝ ቆይታ እንዳለ ቢሆንም አሁን ከቤተሰቦቻቸው ጋር ከባለቤታቸው ጋር ከልጆቻቸው ጋር ነው ያለሁት እሳቸው የልብ ችግር እንዳለባቸው ቀደም ገልጫለሁና ስለሳቸው አንዳንድ ነገር ከልጃቸው ጋር ነው ማውራው ስምሽን ብታስተዋውቂኝ ሻዲያ እንዴት ነው እስኪ ስለ አባትሽ የህመም ሁኔታ ህብረተሰቡ እንዲረዳና ያለውን ክፍተት በአጠቃላይ ገልጸሽ ማንኛውም ህዝብ በተለይ ሙስሊሞች እንዳንድ ግንብ ናቸው ተብለናልና እንኳን ባለውለታዎቻችንን ማንንም ህብረተሰብ መጣል ስለሌለብን መረሳት የለባቸውምና ይህ ኡማ ያለ መታስተላልፍ መልክ ምንድነው ህክምና የሚያስፈልጋቸው ምን አይነት ህክምና እንዳደረገላቸውና የህመማቸውን ሁኔታ እስኪ በዝርዝር ቢስሚላህ እና እሳቸው ለረጅም ጊዜ የልብ ህመምተኛ ናቸው ያው አንዋር መስጊድ ብዙ አገልግለዋል እና በዛም በተነሳ ያው ከዛም የተነሳ ይመስለኛል የልብ ህመማቸው እና መጀመሪያም አህለል ኸይር ነበር የሚረዳቸው አሁን ያው ቆመዋል ያው በእርዳታ ነበር የሚሉት ያው ቆመዋል እየታመማሉ አሁንም እና ህብረተሰቡ ቢቻልና ቢላቸው ሙአዚን በነበሩበት ሰዓት በጣም ትንፋሽ ይተቀሙ ነበር አሁን እሳቸው የሚያደርጉትን አይነት አዛን የሚያደርግ የለም ሰምተንም አናቅም በጣም ረጅም የሆነ ትንፋሽ ነበርና የሚተቀሙት በዚህ ምክንያት ነው እንደውም ኢትዮጵያዊ አይደሉም እስከ ማለትና ሱዳኑ ሰውዬ የሚያደርጉት አዛን እያልን ነበርኛ በልጅነታችንና ይህ ከዛ የመጣ ነው የምትይው አዎ እኔ ከዛ የመጣ ነው የምለው በጣም ድምጻቸው ሐዲስም ሲናገሩ ድምጻቸው ስለሚጠቀሙ ነው የልብ ህመማቸው ከዛ የመጣ ነው የምለው አሁን በምን ሁኔታ ላይ ነው ያሉት ያው እንደምታያቸው ትንፋሽ ያጥራቸዋል እናንተም እየተመለከታችሁ ነው ሌላ ህብረተሰብ ተመልክቷቸው እንዲላቸው ነው ማንም እሳቸውን ለማስታወስ የሞከረ ወይም ደግሞ ለእሳቸው ድጋፍ ለማድረግ የሞከረ ማንኛውም አካል የለም ያው መጀመሪያ እንደነገርኩ አህሉል ኸይር ይረዳቸው ነበር ህክምናቸውን አህሉል ኸይር እየሸፈነላቸው ነው ያ ነገር በአሁን ሰዓት ቆመዋል አሁን ህክምናቸውን በራሳቸው ወጪ ነው የምታሳክሙት ማለት የተወሰነ እናሳክማለን እንደዚህ አቅም አላችሁ ግን የእሳቸውን ህክምና የመሸፈን አቅም አላችሁ እኛ የለንም ማን ልበል ስሞትን ከድጃ ሸከድር በመጀመሪያ እንኳን ለኢድ አልፈጥር ሁላችንንም አደረሰን እላለሁ እንግዲህ እሱ ባለቤት ኖት ከልጆች የበለጠ የእሳቸውን ነገር ያውቃሉ በአንዋር መስጊድ ረጅም ጊዜ አገልግለዋል አሁን እሳቸውን እንደው ሲያዩ የህማማቸው ሁኔታ ያው ያለ ነውና አቅምም የለም እስኪ ለዚህ ህብረተሰብ ምን አይነት ድጋፍ ማድረግ እንዳለበት ወይም ደግሞ ያለው ሁኔታ እርሱ በተወሰነ እኔም ለራሴ በሽተኛ ነኝ አቅምም የለኝም የምረዳበትም ነገር የለኝም ግን ያው በቤቱ ሲያማቸው እናሳማለን የግድ ከገብቶም ከመጣ ያው ሐኪም እንደ በፊቱ ትልቅ ቦታ ባንወስድ ትንሾች ቦታ እንወስዳለን እናሳክማለን አንዋር መስጊድ ምን ያህል ደሞዝ ነበር የሚከፈላቸው አላሁል ሙስተዓን ድሮ ነው በሙአዚን ሆነው በሚያገለግሉበት ጊዜ ደሞዛቸው ስንት ነበር 140 ልጅ በዚህ ደሞዝ ምን ያህል ጊዜ ያገለገሉ ብዙ ጊዜ ነው ያገለገሉት 140 ብር እየተከፈላቸው ነው ልጆች ያሳደጉት አላህ አሁን ዛሬ ታሟል የሚያስታውሳቸው ማንም ህክምናቸውን ለመሸፈን የሞከረ በተለይ ኢትዮጵያዊ የለም እንኳን ህክምና ለመጠየቅም ጊዜ ያስፈልጋል እሺ እህታችን ማን ልበል ስምሽን እቺን ነገር ወደ አንቺ አርጊ ስምሽን ካስተዋወቅሽ በኋላ ገባና ሷል በደንብ ያዛት በዝርዝር ያለው ሁኔታ የህመማቸው ሁኔታ እሺ ስሜ ሰዓዳ ሙህዲን ይባላል እሺ ስምሽን እሺ ስሜ ሰዓዳ ሙህዲን ይባላል አባቴ በጣም ህመምተኛ ነው
በጣም ደካማ ነው። ያው በአላህ ቁድራ ነው የሚኖረው ማለት ይቻላል። በጣም ያኔ አስከፊ ሁኔታ ላይ ነው በአሁኑ ሰዓት ያለው። በጣም አስከፊ ወላሂ ህክምና ማድረግ አንቻልንም። በቃ አቅም የለንም። ያው ህዝቡ ይሄን አይቶ ኡመት መሐመድ ይሄን አይቶ እርዳታ ቢያደርግላቸው ይመረጣል ከአላህ ጋር። ተመልካቾቻችን ዛሬ ሀጂን በማግኘቴ በጣም የተደሰትኩትን ያህል ተመልካቾቻችን በዛሬው የ1438ኛው የኢድ አልፈጥር የበዓል ላይ የተረሱ ባለውለታዎቻችንን እናስታውስ የሚል አዲስ በጀመርነው ፕሮግራም ላይ የመጀመሪያ የዚያራ ቦታ ያደረኩት ሀጂ ጋር ነበር። እሳቸውን በማግኘቴ በህይወት በጣም ደስ ያለኝን ያህል ያሉበትን ሁኔታ ሳይ ደግሞ በጣም ከልብ አዝኛለሁ። ምክንያቱም እጅግ ባለውለታችን ናቸው። ያ እኛ ምን አይነት ትንፋሽ ነው ያላቸው ብለን እንመሰጥበት የነበረው መረዋ ድምጻቸው ዛሬ እሳቸው በሽተኛ የሚሆኑበት ምክንያትና ሰበብ ሆኗል። አላህ አጅራቸውን ይክፈለው። ነገር ግን ግዴታና ኃላፊነት አለብን። ቤተሰቦቻቸው በግልጽ ያለውን ችግር ነግረውናል። እኔ ደግሞ ይህንን ችግርና እሳቸው ያሉበትን ሁኔታ ለእናንተ ለተመልካቾቻችን በዚህ መልኩ አቅርቤያለሁ። ከዚህ ወዲህ ያለውን ተመልካቾቻችን ተዋለው አብራችሁን ስለቆያችሁ ስለተከታተላችሁ በአላህ ስም አመሰግናለሁ። በሌላ የዚያራ ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙዎቻችሁ የቢላል ኢትዮ ቢላል ዩቲዩብ ገጽ ሰብስክራይብ አላደረጋችሁ። ስለዚህ ሰብስክራይብ በማድረግ ተከታታዮችን ይሁኑ። ኢንሻአላህ የምንለቃቸው ቪዲዮ እንደ ድሮ እንዲደርሳችሁ ማለት ነው። እዚህ ጋር ሰብስክራይብ የሚለውን በቀይ ያለውን ኢንሻአላህ ተነኩታላችሁ። በቀይ ከመጣ ሰብስክራይብ አላደረጋችሁ ማለት ነው። ይሄንን ቼክ አድርጉ። ኢንሻአላህ ተነኩታላችሁ። ሰብስክራይብ ሆነ። ከዛ በኋላ የደውሏን ምልክት ተነኳታላችሁ ማለት ነው። በሰረዝ እስኪመጣ አንዳንዴ በአንዴ ላይ መጣ ይችላል። ደጋግማችሁ በመንካት ሰብስክራይብ ወዲያው እንዲመጣላችሁ ያቺ የደወል ምልክቷ መነካቷን እንዳትረሱ። ይሄንን ይመስላል እንግዲህ ጀዛኩሙላህ ኸይር። እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።